በቅርቡ በአርሲ ዞን የተፈጸመውን የዜጎች ግድያና የንብረት ውድመትን በተመለከተ መንግስት ወቅታዊና ግልጽ የሆነ ምርመራ እንዲያደርግና የተጀመረውን የሰላም ማጽናት ሂደት እንዲያጠናክር ተጠይቋል። ይህንን የጠየቀው በኢትዮጵያ ሃይማኖት ተቋማት ጉባኤ አስተባባሪነት ወደ ዞኑ በማቅናት አሰቃቂ መብት ጥሰቶች መፈጸማቸውን አረጋግጫለሁ ያለው አጣሪ ቡድን ሲሆን ቡድኑ በ4 ወረዳዎች ባደረገው የማጣራት ስራ ጥቃቱ አንድ ሃይማኖት ላይ ያተኮረ ሳይሆን ሁሉንም ሰለባ ያደረገ ስለመሆኑ ማረጋገጡን ጠቅሷል። አቤል አበበ በአጣሪ ቡድኑ የተሰጠውን መግለጫ እንደሚከተለው አሰናድቶታል። ከሰሞኑ በአርሲ ዞን ንጹሃን ዜጎች ላይ አሰቃቂ ግድያዎች ስለመፈጸማቸው እንዲሁም የንብረት ውድመትና ሌሎችም ጉዳቶች ስለመከሰታቸው ተደጋግሞ ሲደመጥ ነበር። ይህ መረጃ በማህበራዊ ሚዲያዎች በስፋት መሰራጨቱን ተከትሎም ቤተ እምነቶች ጉዳዩን በጽኑ በማውገዝ የሚመለከተው አካል አስፈላጊ ህጋዊ እርምጃዎችን እንዲወስድ ንጹሃን ዜጎችንም እንዲታደግ ጥሪ ሲያቀርቡ እንደነበር አይዘነጋም። ከዚያ ወዲህ የተከሰተውን ነገር ለማጣራት ከኦርቶዶክስ ተዋሕዶ ቤተክርስቲያንና ከእስልምና ጉዳዮች ምክር ቤት እንዲሁም ከኢትዮጵያ ሃይማኖት ተቋማት ጉባኤና ከኦሮሚያ ክልል የሰላምና ጸጥታ ቢሮ የተውጣጡ 10 አባላትን የያዘ ልዑክ ከጥቅምት 25 እስከ 30 2018 ዓ.ም ባሉ 5 ቀናት የመጀመሪያ ዙር የማጣራት ስራ ሰርቶ መመለሱ ተነግሯል። በኢትዮጵያ የሃይማኖት ተቋማት ጉባኤ አስተባባሪነት ወደ ስፍራው የተሰማራው ይህ ቡድን በ4 ወረዳዎች ተገኝቶ ከጥቃቱ የተረፉ ተጎጂዎችን እንዲሁም የተጎጂ ቤተሰቦችን ጨምሮ የሃይማኖት አባቶችና የአካባቢው ባለስልጣናትን በማነጋገር አሰናዳውት ያለውን ያልተጠናቀቀ የምልከታና የማጣራት ሪፖርት ይፋ አድርጓል። ቡድኑ በአርሲ ዞን ካሉ 28 ወረዳዎች ውስጥ ጉና፣ ሲታ እንዲሁም ሆንቆሏቤና መርቲ ወረዳዎችን ጎብኝቶ አሰቃቂ ድርጊቶች መፈጸማቸውን ከዓይን እማኞች ጭምር ማረጋገጡን አሳውቋል። ሽርካ ወረዳ ድረስ ወርደናል። እዛው ቦታው ላይ ተገኝተናል። በመጀመሪያ በ17/02/2018 የሰው ህይወት ጠፍቷል። የሰው እገታ ተደርጓል። በዚህ ወረዳ በተለያዩ ቀበሌዎች በሚገኙ ዜጎች ላይ በተለያየ ጊዜ ዘር፣ እምነት እንዲሁም እድሜና ጾታ ሳይለዩ ግድያዎች ተፈጽመዋል። ህፃናት ታግተው ገንዘብ መጠየቂያ ተደርገዋል። ወላጆች ገንዘብ መስጠት ስላልቻሉ ህፃናቱ ተገድለዋል። አንዳንድ ቦታ ህፃናት ተለቀው ወላጆች ከነገንዘባቸው ተወስደው ተሰቃይተዋል። የተቀሩት ማለትም በመርቲም እንደዚሁም ደግሞ በወንቆላዋቤ በኩልም ደግሞ በተመሳሳይ የዚሁ አይነት ድርጊቶች መከናወናቸው እንደዚሁ ምላሽ ተሰጥቶናል። ይህ ጥቃት መድረሱን ተከትሎ መረጃዎች በስፋት በማህበራዊ ትስስር ገጾች የተሰራጩት በአርሲ ዞን በተከታታይ ቀናት የተፈጸመው የንጹሃን ግድያና ሌሎችም ውድመቶች እምነትን መሰረት ያደረጉ እንደሆኑ በሚያሳይ መልክ ነበር። በስፍራው ተገኝቼ ጉዳዩን ከእስልምናና ከክርስትና የእምነት አባት መሪዎች እንዲሁም ከህብረተሰቡ አጣርቻለሁ ያለው ቡድኑ ግን እውነታው ከዚህ የተቃረነ ነው በማለት የጥቃቱ ዳፋ ለሁሉም ቤተ እምነቶች የተረፈ እንደሆነ አረጋግጫለሁ ብሏል። የመስጊድ ኢማሞች፣ ሙዓዚኖች፣ ቀሳውስት፣ ዲያቆናት እንደዚሁም ደግሞ ክርስቲያን ዝም ብሎ ተራ ክርስትና እምነት ተከታይ ገበሬ፣ ተራ እስልምና ተከታይ ሙስሊም ሳይለይ ሁሉም በማሳው አጨዳ ላይ ያለ የሚገደል በቤቱ የሚቃጠል እምረቱ የሚቃጠል ሰው እንዳለ አስረድተውናልና ህዝቡ መሃልም ይሁን የእምነት አባቶቹ መሃል ልዩነት እንደሌለ አረጋግጠን መምጣታችንን ህዝብ እንዲያውቅ። ይህ ጥቃት በማን ተፈጸመ ለሚለው ደግሞ የተሰጠው ምላሽ ይህ ነው። ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠን ምላሽ ይህን የፈጸሙት ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩ ወይም ሸኔ ወይም ደግሞ ፋኖ ናቸው የሚል ምላሽ ተገኝቷል። ሌላው ደግሞ በአንዳንድ ማህበረሰቦች ዘንድ ከግለሰቦች የተሰጠው ምላሽ ማንነታቸውን እንደማያውቁ ግን በሌሊት የሚንቀሳቀሱ ምንም የሃይማኖት መገለጫ የሌላቸው የታጠቁ ቡድኖች መሆናቸውን አክለው መልስ ሰጥተውናል። በአርሲ ዞን በተገኙባቸው ወረዳዎች ይህ ጥቃት አንዴ ሄድ አንዴ መለስ እያለ በተደጋጋሚ የሚፈጸም መሆኑን ከማህበረሰቡ መስማታቸውን የተናገሩት የአጣሪ ቡድኑ ሰብሳቢ በድርጊቱ የደረሰ ጉዳትና ህይወታቸውን ያጡ ዜጎችን ማንነት በተመለከተ ለቀረበላቸው ጥያቄ ይህ ጉዳይ በዝርዝር በሚሰናዳው ሪፖርት የሚመለስ ይሆናል ነው ያሉት። ከየትኛው ቤተ እምነት ምን ያህል እንደተጎዳ ሰው የሚለው ነገር በተመለከተ አይደለም ምን ያህል የተጎዳ የሚለው ቀርቶ ከነስሙ ጭምር ማብራሪያዎች ይቀርባሉ። ሪፖርት ማለት ነው። ይህንን አሁን ገና እየሰራን ያለነው ነገር ነው። ተጣርቶ መሰራት አለበት። ተጨባጭ መሆን መቻል አለበት። እስካሁን ድረስ መረጃዎችን የሰጡን አሉ፣ ያልተሰጠም ደግሞ ማስረጃ አለ፣ እያመጣን ነው እያሉን ያሉ አካላት አሉ። ስለዚህ በአካልም ድጋሜ ሄዶ መፈተሽ የሚያስፈልገውም ነገር ሊኖር ይችላል። ያልተጠናቀቀውን የመጀመሪያ ደረጃ ሪፖርት በፍጥነት ማውጣት ያስፈልገው በስፍራ ያሉ ዜጎች አሁንም አፋጣኝ ድጋፍ ስለሚፈልጉ ነው ያለው አጣሪ ቡድኑ ይህንን ችግር ለመፍታት በፍጥነት ቢደረጉ ያላቸውን
ምክረ ሀሳቦችም ለግሷል። አንደኛ ወቅታዊና ግልጽ የሆነ ምርመራን ማድረግ አለበት። በሁለተኛ ደረጃ የተጀመረውን ሰላምን የማጽናት ሁኔታ አጠናክሮ መቀጠል አለበት። ሶስተኛ የቅድመ ማስጠንቀቂያና ፈጣን ምላሽ ስርዓቶችን ማጠናከር ይኖርበታል። ችግሩ በተፈጠረባቸው ቦታዎች ያለምንም ቅድመ ሁኔታ እንዲቋቋም ቢደረግ ጊዜ ሳይወስድ ማለት ነው። የእምነት ተቋማት አደረጃጀቶችን አስፈላጊውን ድጋፍ ማድረግ ያስፈልጋል። በዚህ ልክ በጭካኔ ሰውን እየገደለ እስከ መቼ ይቀጥላል? ስለዚህ ይህን እንዲቆም ሁሉም በጋራ ድምፅ ነው መሆን ያለበት እና እሱ ላይ በደንብ አተኩረን መስራት አለብን። ገናም በዚህ ጉዳይ ላይ የሚሄዱትም የፌዴራል መንግስትም የክልሉ መንግስትም ቦታው ድረስ ተወርዶ የበለጠ ብዙ ስራዎች መሰራት እንዳለባቸው አቋም ወስደው እንዲሰሩ እነሱም የየራሳቸውን ድርሻ እንዲወስዱ ከዚህም ሪፖርት ጥሪ ቀርቦላቸዋል። ይህ የመጀመሪያ ዙር የምልከታና የማጣሪያ ሪፖርት በአጣሪ ቡድኑ ተዘጋጅቶ ለኢትዮጵያ ሃይማኖት ተቋማት ጉባኤ ገቢ መደረጉ የተነገረ ሲሆን ጉባኤውም ይህ ሪፖርት እንዲሁም በሙሉ የማጣራት ሂደቱ የሚመጣውን ተጨማሪ ሪፖርት በጥቅል ካጤነ በኋላ የአቋም መግለጫ እንደሚያወጣ አሳውቋል።